መጽሐፍ ቅዱስ ያዛችሁ ሁለተኛ ቆሮንቶስ 12:9 እሱን ታነባላችሁ። ጸጋዬ ይበቃል፣ ጸጋዬ ይበቃል በሉ እስቲ። ጸጋዬ ሰይታው ጸጋዬ በገባች ያለው ሰው እግዚአብሔር እንዲህ ይልሃል በሉት። ጌታ እንዲህ ይልሻል በሏት። ለእኔና ለአንተ በሉት። እግዚአብሔር እንዲህ ይልሃል፣ ጸጋዬ ይበቃል። ሰይታው ጸጋዬ ይበቃል። ድገሙት፣ ድገሙ፣ ድገሙ። ንገሯቸው፣ እንደገና ንገሯቸው። የማን ጸጋ? ሄሎ ሩስ የምትይዙ ሰዎች የቅባት ምንጮች የቅባት ምንጮችን ማየት አለብን። ከዛ በኋላ ቅባት የሚያስከፍለው ዋጋ አለ። ከዛ የቅባት ደረጃ አለ። ከዚያ ቅባቱ የሚሰራው ስራ አለ። ግን በዚህ ፍጥነት መሄድ አልመሰለኝም። ኤኒዌይ አሁን መሰረታዊ ነገር ስለሆነ ይሄን መጨረስ አለብን። የቅባት ምንጮች ብዙ ሰዎች መቀባት ይፈልጋሉ፣ ግን እንዴት እንደሚቀቡ አያውቁም። ስለዚህ ይህንን ትምህርት በኢትዮጵያ ምድር በተደጋጋሚ ማስተማር እንዳለብኝ እግዚአብሔር ተናግሮኛል። የቅባት ምንጭ ለቤተ ክርስቲያን ማወቅ አለብን፣ ምክንያቱም ሌላ ኪሎ ሜትር መሄድ ስለሌለብን። ስለዚህ እነዚህን ርዕሶች ዛሬ በተቻለ መጠን ለመጨረስ እሞክራለሁ። ጌታም ይረዳኛል። አሜን። የቅባት ስንቶቻችሁ መቀባት ትፈልጋላችሁ? ኦኬ፣ መቀባት ማለት እንግዲህ ትናንትና እንዳልኳችሁ በብሉይ ኪዳን 6 የቅባት ቅመሞች ወይም ቅባቱ በብሉይ ኪዳን የነበረው ቅባት እንዴት እንደተዘጋጀ ነግሬያቸዋለሁ። የቤተ ክርስቲያን ተመራማሪዎች ወይም የሥነ መለኮት ሰዎች ስለ ቅባቱ ሲናገሩ አሮን የተቀባው ቅባት ወይም ካህናት በብሉይ ኪዳን 3 አገልጋዮች ብቻ ናቸው ያሉት። ነገስታት ህዝቡን ያስተዳድራሉ። ካህናት ወደ መገናኛው ድንኳን ወይም ወደ ቤተ መቅደሱ ወይም ወደ ምኩራብ ይሄዳሉ። ሶስተኞቹ የአገልግሎት ዘርፎች ነቢያት ናቸው። 3 ብቻ ነው ያለው በብሉይ ኪዳን። ንጉሱ ህዝቡን ብቻ ነው የሚያስተዳድረው። ሌላ ጣልቃ መግባት አይፈቀድም። ለዚህ ነው እግዚአብሔርና ሳኦል የተጣሉት። ምክንያቱም እሱ ህዝብ አስተዳዳሪ ነው፣ መስዋዕት ማቅረብ አይችልም። ነብዩ መስዋዕት ማቅረብ አይችልም። ነብዩ አይፈቀድለትም። ነብዩ ከላይ ከሰማይ የሚመጣውን ድምፅ ይናገራል። አሜን። ካህናት ደግሞ የክህነት አገልግሎት ቤተ መቅደስ ውስጥ ይገቡና በዚያ ዘመን የነበረውን የአገልግሎት አይነት 7ቱንም ቀን ማገልገል አለባቸው። ብዙዎቹ እዚያው ነው የሚውሉት። የሚበሉት የክህነት አገልግሎት ከጨረሱ በኋላ ካህናት የሚበሉት የስጋ አይነት እንኳን ተጠቅሷል። ስለዚህ ሁልጊዜ ልክ እንደነ ሳሙኤል ማለት ነው እዛው መሆን ያለባቸው። የሚገርመው ግን እነዚህ 3 ሰዎች አገልግሎት ከመጀመራቸው በፊት ምን መሆን አለባቸው? መቀባት አለባቸው። ንጉሱ ሳይቀባ ህዝቡን ማስተዳደር አይችልም። ነብዩ ሳይቀባ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ መናገር አይችልም። ካህኑም ሳይቀባ ወደ ቅድስተ ቅዱሳኑ መግባት አይችልም። ይችላል እንዴ? አይችልም። ክልክል። መጀመሪያ ምን መሆን አለባቸው? መቀባት አለባቸው። በአዲስ ኪዳንም ስትመጡ መጀመሪያ ጌታ ኢየሱስ እንግዲህ ሐዋርያት የቅባት ደረጃዎች ጋር ስንመጣ አሳያቸዋለሁ። ሐዋርያት መጀመሪያ ጌታ ኢየሱስ ከመሄዱ በፊት ምን አለባቸው ይላል? ምን አለባቸው?
አለባቸው ይላል። እና የመጀመሪያው መንፈስ ቅዱስ እስኪመጣ ድረስ ማን እስኪመጣ ድረስ እና እፍ ካለባቸው በኋላ ኦልሞስት የተወሰነ ቀን የቆዩት እና እሱ ነው ትንሽ ያንገዳገዳቸው፣ ትንሽ የመራቸው። ከዛ በኋላ ሐዋርያት 2 ላይ ኃይለኛ እሳት ወረደባቸው። ከዛ በኋላ በየጊዜው እሱን ነገር ጠዋት እናንተን አሳያቸዋለሁ። በአዲስ ኪዳንም ስትሄዱ መጀመሪያ ወደ አገልግሎት ሰው ከመምጣቱ በፊት ምን መሆን አለበት? መቀባት አለበት። የብሉይ ኪዳኑ አገልግሎት እና የአዲስ ኪዳኑ አገልግሎት ይለያል። አዲስ ኪዳን ላይ እግዚአብሔር እከሌን ለይልኝ ይላል። ለምሳሌ በእስራኤልን ለይልኝ አለ እግዚአብሔር። 70 ሽማግሌዎችን ምረጥ አለው እግዚአብሔር። እና ካህኑ ነው የበለጠ ስልጣን ያለው። በካህኑ ለምሳሌ እነዚህ ካህናት የምንላቸው ሳሙኤል ማለት ነው። በሳሙኤል ዘመን ማንም ሰው መቀባት ከፈለገ በሳሙኤል ፊት ምን ማግኘት አለበት? ሞገስ ማግኘት አለበት። እና የዳዊት ልጆች መጥተው 7ቱ ልጆች በተለይ ኤልያብ እና ሚዲያም የመጡ ጊዜ ያው ትከሻቸውን እያየ ሊቀባ ነበርና እግዚአብሔር እዛ ጋር ከለከለው። እንግዲህ ሳሙኤል በሕይወቱ ዘመን እዚህ የተሰሳተው የመገለጥ ስጦታ ማለት ነው። እዚያ ጋር የተሰሳተው ሌላ ጊዜ አልተሰሳተም። እና ቅጣቱ ራሱ ከባድ ነበር። በጣም እንግዲህ የስነ መለኮት ሰዎች እንደሚሉት ኃይለኛ ቅጣት የተቀጣ ሰው ነው እሱ። ኤልያብ ሲመጣ እግዚአብሔር የሚቀባው ይህ ነው ብሎ እንትን ሲል ተው አለው እግዚአብሔር። አሚናዳብም ሲመጣ ተው እና 7ቱ ልጆች ሲመጡ እግዚአብሔር ምን አደረገው? ከለከለው። በጣም ተደናገጠ። ከዛ በኋላ እሰይን ምንድነው ያለው? ሌላ ልጅ አለ ወይ ያለው? አዎ፣ ግን ሩቅ ነው። እሱ ምን ይጠብቃል? በግ ይጠብቃል። እንግዲህ ዳዊት በግ ጠበቀ ስንል ከአንበሳ ሰፈር ማለት ነው። እና የእስራኤላውያን አንበሳዎች ሲጮሁ 40 ኪሎ ሜትር ድምፃቸው ይሄዳል ከሰፈር። በዓለም በጣም ከባድ ኃይለኛ አንበሳ የሚባለው የይሁዳ አንበሳ ነው። ለዚህ ነው ጌታ ኢየሱስ የይሁዳ አንበሳ የተባለው። ስለዚህ ሲጮሁ 40 ኪሎ ሜትር ነው የሚሄደው። እና እሰይ ሳሙኤል እዛ ጋር ቸኩሎ ወይም በጣም ትንሽ ልፍረድበትና ተንቀሽቅሾ አንድ ነገር ተናገረ። ልጁ እስኪመጣ ድረስ ምን አንሆንም አለ? አንቀመጥም፣ አንረፍቅም፣ አንቀመጥም። ልጁ እስኪመጣ 7ቱ ልጆች አይቀቡም። ዳዊት እስኪመጣ ድረስ አንቀመጥም ነው ያለው። ስለዚህ ዳዊት ከሰፈር 40 ኪሎ ሜትር ርቀት ነበረ እና በጣም በድንጋጤ ሰው ተላከ፣ መልእክተኛ ተላከ። ሰፈሩን የሚያውቅ ነው የተላከው። ምናልባትም የስነ መለኮት ሰዎች እንደሚናገሩት የዳዊት ወንድሞች ሊሆኑ ይችላሉ የተላኩት፣ ኤልያብ እና ሚዲያ ወይም ሌሎቹ። እና እንግዲህ 40 ኪሎ ሜትር በጣም በፍጥነት እንኳን ሄዱ ብንል አንድ ሰው አንድ ቀን ይወስድበታል 40 ኪሎ ሜትር። ምክንያቱም በጣም በፍጥነት ከሄዳችሁ 5 ኪሎ ሜትር ነው የምትሄዱት። 5 ኪሎ ሜትር። ስለዚህ በሰዓት 5 ኪሎ ሜትር ብትሄዱ 30 ኪሎ ሜትር 6 ሰዓት ነው የሚወስደው። 40 ደግሞ ሌላ 8 ሰዓት ነው የሚወስደው። እና ሰው የሚቀባው ብዙ ጊዜ የእግዚአብሔር ክብር ብዙ ጊዜ በብሉይ ኪዳን ሕግ ስትሄዱ ሰው የሚቀባው ወይም እግዚአብሔር የሚናገረው ሰው ወደ እግዚአብሔር መንግስት እንዲቀርብ ወደ ቤተ መቅደስ የሚሄደው ወይም ሰው የሚጸልየው ብዙ ጊዜ መጽሐፍ ቅዱስ ላይ ስንት ሰዓት ላይ ነው? 9 ሰዓት ላይ። ሁሌ ሰው ወደ ቤተ መቅደስ የሚሄደው ስንት ሰዓት ላይ ነው? 9 ሰዓት ላይ ነው። ቆርኔሊዮስ ራሱ የጸለየው 9 ሰዓት ነው። ጴጥሮስ ራሱ ቆርኔሊዮስ ቤት ፕሮግራሙን የጀመረው ስንት ሰዓት ላይ? 9 ሰዓት ላይ ነው። ከዚያ በፊት አይኬድም። ስለዚህ ዳዊት ሊቀባ የነበረው በዚህ ሰዓት ከሆነ ልጆቹ የተላኩት ልጆች ራሱ ከምሽቱ። በነገራችን ላይ ዳዊት በጎቹ ጫካ ነው። ምክንያቱም መረጃ አለ። መዝሙር 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ። እሱን የዘመረው እኮ የሚበላው አጥቶ ፍሬ ስለሚለቅም ነው። ስለዚህ ምግብ አቀባይ የለውም፣ እዚያው ነው። ስለዚህ ዳዊት 4 ዕቃዎች ተጠቅሟል። እዚያ ጋር 4 ዕቃዎች የተጠቀመበት ዋናው ምክንያት እንስሳትን ለማሸሽ ነው። በገና፣ ከበሮ፣ ማሲንቆ፣ ዋሽንት። ዋሽንት ሲነፋ አውሬ እንዲርቅ ነው። በገና ሲጫወት እንቅልፍ እንዲሸሽ ነው። ከበሮ ሁሉ እና እነዚህን እንስሳት እነዚህን መሳሪያዎች የተጠቀመው የሙዚቃ መሳሪያዎች ብቸኛ ስለሆነ ነው። ስለዚህ ሳሙኤል ተንቀሽቅሾ ቢያንስ እስከሚቀጥለው ቀን እስኪመጣ ድረስ ሚኒመም ቢያንስ እሱ 10 ሰዓት ቆሟል ተብሎ ይገመታል። እሱ ብቻ ሳይሆን
ከሱ ጋር የሚያገለግሉ ሰዎች ሁሉ እንግዲህ ሳሙኤል ሽማግሌ ነው። አሁን እዚያ ጋር ወገቡ እየተንቀጠቀጠ ቆሟል። ምክንያቱም የመገለጥ ስህተት ስለሰራ ማለት ነው። እግዚአብሔር ልብ ያያል፣ አንተ ምን ታያለህ? ፊት ታያለህ። ከዛ በኋላ ዳዊት መጥቶ ተቀባ። ስለዚህ ሳሙኤል የመገለጥ ስህተት ሰርቷል፣ ግን ከዛ በኋላ ስህተት አልሰራም። እና የመገለጥ ስህተት ሰዎች ሊሰሩ ይችላሉ። ምክንያቱም የእግዚአብሔርን ድምፅ መለየት ከባድ ነው። ሁልጊዜ ከተሳሳቱ ነው እንጂ ምንም ችግር የለም። አንድ ቀን 2 ቀን ሊሳሳቱ ይችላል። ተዋቸው። ከዛ መልካም ነገር እየመረጣችሁ ቀስ ብላችሁ አሳድጓቸው። ምክንያቱም በጣም ከባድ ነገር፣ እጅግ ከባድ ነገር የመገለጥ አገልግሎት ነው። ከፈውስ፣ ከተአምራት፣ ከሁሉም አገልግሎት በጣም ከባድ አገልግሎት የምን አገልግሎት ነው? ለዚህ ነው ጳውሎስ ሁለተኛ ቆሮንቶስ 12 ላይ በመገለጥ ታላቅነት እንዳልታበይ፣ በምን ታላቅነት? በመገለጥ ታላቅነት እንዳልታበይ። ሁል ጊዜ የመገለጥ ስጦታ ያለው ሰው ወደ ትዕቢት ይመጣል። ምክንያቱም የመገለጥ የጸጋ ስጦታ ከ9 የጸጋ ስጦታዎች ከፍ ያለ ስለሆነ ነው። ለምንድን ነው ከፍ ያለ ካላችሁ፣ የመገለጥ ስጦታ ያላቸው ሰዎች እግዚአብሔርና ሰውየው የሚያውቁትን የልብ ሐሳብ ነው ፈልፍለው የሚናገሩት። ስለዚህ የእግዚአብሔርን ባህሪ ነው የሚወስዱት። በጣም ከባድ የሰውን ልብ ማንበብ ነው አይደለም? ነው። እና በመገለጥ ስታገለግሉ በጣም ከባድ ነው። ሰውየው በተለይ የማያምን ሰው ከሆነ ሚስቱ ይዛው ብትመጣ የማያምን ከሆነ ስለኔ ነግረሽ ነው እንዲህ ሊል ይችላል። ምክንያቱም የመገለጥ ስጦታ ከባድ ነው። የተደበቀውን ሚስጥር ነው የሚያወጣው። ስለዚህ ይህ ስጦታ ነበረው እና ከሁሉም ስጦታ የመገለጥ ስጦታ ያለው ሰው፣ ይህ ስጦታ ያላቸው ሰዎች በዚህ ምክንያት ነው የሚሰሳቱት። ይህ ስጦታ ሲሰጣቸው ቤታቸውን ፕሮግራም ያደርጋሉ፣ ድንኳን ያደርጋሉ፣ ፕሮግራም ይጠራሉ፣ ቃል አያካፍሉም፣ አምልኮ አያውቁም። ልክ እንደ ጠንቋይ የሰራዊት ጌታ እግዚአብሔር እንዲህ ያሉ እና ምን ይላሉ? የሰውየውን ገንዘብ ይወስዳሉ፣ መጨረሻ ይሞታሉ። መገለጥ አናፈላልግም፣ ፈንቅሎ ሲመጣ እንናገራለን። ምን አልኩኝ? ፈንቅሎ ሲመጣ ነው እንጂ እና እንደዚህ አትበሉ። ሻሁን በጸጋ ላገለግላችሁ ነው እንጸልይ አይባልም። ይህ ማለት እኮ ልክ የሆነ ቧንቧ ወይም ሬዲዮ ከፈታችሁ ማለት ነው። ስለዚህ ከዓመት እስከ ዓመት ለ2 ዓመት እንኳን መገለጥ ላንናገር እንችላለን። አንዳንዴ ደግሞ ረጅም መገለጥ፣ ለምሳሌ አንዳንድ ጉባኤ ላይ 50 ሰው ያገለገልኩበት እዚህ ላይ ለ50 ሰው አንዳንዴ ደግሞ ላይሆን ይችላል። ስለዚህ ሁሉ ነገር ለቤተ ክርስቲያን አገልግሎት ስለተሰራ አትሳሳቱ፣ እናንተም አትሳሳቱ፣ አትፈልጉ እያላችሁ ህዝቡም እናንተ እንዲጠብቅ እሺ እንዲነሽ። ከዛ በኋላ በሚቀጥለው ቀን በቃ ጀርመን ትሄጃለሽ። በመጀመሪያ ከውጭ ሀገር አሽሹት መገለጡን። እሺ እንኳን ጀርመን መንግስተ ሰማይ እግዚአብሔር ሰጥቶናል። አሜን በለው። ከመጣ እንናገራለን፣ ካልመጣ የኛ ጉዳይ አይደለም። የኛ ጉዳይ አይደለም። ስለዚህ በአዲስ ኪዳን ጸጋ እግዚአብሔር ይለይና ከተለየ በኋላ ለምሳሌ ትናንትና እንዳልኳችሁ እዩ ሲጫወት ነበር። እንደዚህ ሲጫወት መጣ፣ ሂዶ ለየው። ከለየው በኋላ ዘይት አፈሰሰበት። ዘይት ካፈሰሰበት በኋላ ተመልከቱ፣ ከጨዋታ በአዲስ ኪዳን ግን ቅባት እንደዚህ ያለ ዝም ብሎ ከሆነ ቦታ ጨዋታ ላይ መጣችሁ እንደዚህ አይደለም። ስቴፕ አለ። ተባረኩ። የመጀመሪያው የቅባት ምንጭ ቅድስና ነው። ምን አልኩኝ? አይሰማም? የመጀመሪያው የቅባት ምንጭ ምንድን ነው? ኦኬ፣ ቅድስና በዕብራይስጥ መለየት ማለት ነው። ሁለተኛ ትርጉሙ ንጹህ መሆን ማለት ነው። እንግዲህ የምንለየው ከ3ቱ ነገር ነው። ከሰይጣን ስራ፣ ከሰይጣን ተለይተናል። ከሰይጣን ያልተለየ ሰው አለ? ተለይተናል። ምክንያቱም ጨካኝ ያጋጫል፣ ብርራ ያቀርሱ። ግን ከስራው አልተለየም። ከስራው ብዙ ሰው አይለይም። ለምሳሌ የሰይጣን ስራ አንዱ ምንድነው? መከፋፈል፣ ጥላቻ፣ ዘረኝነት ምናምን። አሁን እዚያ ውስጥ ያላችሁ ሰዎች የሰይጣንን ስራ እየሰራችሁ ነው። ስድብ ወይም ድብድብ የምትደባደቡ ካላችሁ የሰይጣንን ስራ እየሰራችሁ ነው። መጨረሻ እየቀጠላችሁ ከሄዳችሁ ደግሞ የመንፈሱም ወደ እናንተ ይመጣል። ከሰይጣን መለየት
ከሰይጣን ስራ መለየት። ሁለተኛ ከዓለማዊነት መለየት። ከዓለም አንለይም፣ ተጠንቀቁ። ከዓለም አንለይም። ከኢትዮጵያ አንወጣም፣ ከግብፅ አንወጣም፣ ከአሜሪካ አንወጣም። ነገር ግን ዓለማዊነትን ምን እናደርጋለን? እንለያለን። ዓለማዊነት ዓለማዊነት አሁን ይሄ በጣም ከባድ ነው። በጣም ከባድ ጥያቄ ነው። ዓለማዊነት እንግዲህ ስንመጣ በጣም አበላል አለ፣ አለባበስ አለ፣ ፀጉር አበጣጠር አለ፣ ንግግር አለ፣ ቋንቋ አለ። እንግዲህ በሌላ አማርኛ ምን ማለት ነው? ዓለማዊነት ስንል ቤተክርስቲያን ያለውን ክርስቲያንና ቤተክርስቲያን ውስጥ ያለው ክርስቲያንና እዚህ መርካቶ ያለውን ዓለማዊ ልጅ ሁለቱን በአለባበስ መለየት፣ በንግግር መለየት። ለምሳሌ በንግግር ደህና አደርክ ወይ ብትሉት ለነገሩ ደህና አደርክ አይላችሁም። ዓለማዊ ግን ዝም ብሎ ደህና አደርክ ወይ ብትሉት ዓለማዊ የሆነ መርካቶ አቧለና ነው የሚለው። ለላይ አቧለና በመጀመሪያ ብቻውን የጠየቃቸው አቧለና ነው ያለው። እሱ ሁለት ሆና አሁን ደግሞ እሱን ራሱ ደህና ነው ወይ ስትል አቧለና ካላችሁ አሁን በንግግር ከመርካቶ ልጅ መለየት ይቻላል? እንዴት ምን ስላልሆነ ስላልከለ ሲለይ ግን ደህና አደርክ ወይ ስትሉት እግዚአብሔር ይባረክ አሜን። ያኔ ምን ሆኗል? ስለዚህ አሁን በንግግር መለየት፣ በአለባበስ መለየት። አሁን በአለባበስ ለምሳሌ መለየት አይቻልም። እዚህ ጋር ያያቸዋት እንኳየር አሁን ይህን ልብስ ለብሰዋል። ፕሮግራሙ ካለቀ በኋላ ግን ካሳንችስ ወይም ፒያሳ ካያቸዋቸው በቃ እዚህ ጋር የሆነ ተበቅበቅ ያለ ይህም ክፍት ነው፣ ይህም ብርትም ይታያል። ከዚያ የለበሱት ሱሪም የሆነ እንትናቸውን ብልታቸውን ያሳያል። ስለዚህ እነዚህ ሰዎች ካለ ተለይተዋል አልተለዩም። ምክንያቱም ቡና ቤት የሚሰሩት አለባበስ ዓለማውያን በየሆቴሉ ናይት ክለብ የሚለብሱት ልብስ ሱሪው፣ እነዚያ የሚለብሱት ልብስ እነዚህም የሚለብሱት አንድ ከሆነ በማየት አይቻልም። በቀደመው ዘመን ግን እህቶችን በ60ዎቹና በ70ዎቹ እህቶችን ማየት እንችላለን። መለየት ከህዝብ መካከል ለየት እናወጣቸዋለን። ልብሳቸው በጣም ዘመናዊ ነው፣ ክብር አለው። ፀጉራቸውም ክብር አለው፣ አለባበሱ ክብር አለው። ስለዚህ መለየት አይቻልም። ለዚህ ነበር አንድ ቀን የተቆጣኋቸው። ስለዚህ አሁን እኔ እቸገራለሁ። ለምሳሌ አንዳንድ ጊዜ በመኪና እየሄድኩኝ በፕሌን እየሄድኩኝ ይመጣሉ፣ ወይም ወደ ውጭ ሀገር ሲሄድ ይመጣሉ። የሆነ አውሬ ነው የምትመስለው። ይሄኛውን ዛር ታውቃላችሁ? ያው ዛር በነገራችን ላይ ዛር ያለባቸው ሰዎች ፀጉራቸውን እንደዚህ የሚያንጨፋርሩት ሲሰግዱ ፀጉራቸው አብሮ እንዲሰግድ ነው። ዛሩ ነው እንዳትላጩ ስለሚላቸው። ከዛ ይህን አንጨፍረዋለች፣ ቀለም ቀብተዋለች። የለበሰችው ልብስ ደግሞ ምናምኗን ያሳያል። ምናምንቴ ነች። ትመጣለች። ወዴት ነው የምትበረው? ወደዚህ እየበረው ማለት አንድ ቀን እኮ የት ሐዋሳ ላይ ስታገለግል አይቼው ነበር። እኔ ደግሞ የገነት ቤተክርስቲያን ዘማሪ ነኝ። አንቺ ትወጣላችሁ፣ ከስንቱ ጋር ገጥማችሁ ትችላላችሁ። እግዚአብሔር ግን የሚያጠራበት ዘመን ደርሷል። ለእግዚአብሔር የምንበላው ለእግዚአብሔር ነው ማለት 5 አይነት ምግብ እየበላችሁ ጎረቤት ያለው ወንድማችሁ ግን ቆሎ የሚያንስ ከሆነ እናንተ 3ቱን በልታችሁ ለሱ አንዱን ምግብ መስጠት ማለት ነው። የምንበላው ለማን ነው? የምንለብሰው ለማን ነው? ብዙ ልብስ ካለ እንሰጣቸዋለን። በጣም ብዙ ልብስ ካለ አውልቃችሁ ትሰጣቸዋላችሁ። ጌታ እንደሚያቀርባችሁ መስጠት 20 ሸሚዝ ካላችሁ ምንም ልብስ የሌላቸው ካለ እናንተ 10 ይበቃቸዋል። 10 መስጠት። የምንለብሰው ለማን ነው? ለክርስቶስ ነው። የምንኖረው ለማን ነው? መለየት ማለት ይሄ ነው። ነገር ግን ለመለየት መሞት ያስፈልጋል። ስለዚህ አሁን እነዚህ ልጆች እዚህ ጋር ያያቸዋቸው ይህን ልብስ ስለለበሱ ነው። መርካቶ ውስጥ፣ ፒያሳ ውስጥ፣ ናዝሬት ውስጥ ብታዩዋቸው በተለይ ወደ ውጭ የሚሄዱ ከሆነማ ባለፈው የዛሬ 3 ዓመት ከኔ ሀገር ከጎጃም የመጣች ልጅ ነች እና ዘማሪ ነች እና ያኔ እንደው ሸምሸም ያለ ቀሚስ ነበር የምትለብሰው። አውቃታለሁ። እዛ የሆነ ዳንግላ አካባቢ ዘማሪ ነበረች። በኋላ ከአንድ እህት ጋር እዚህ መዘጋጃ ቤቱ ጋር አገኘኋት። ከተለያየ ከ3 ዓመት በኋላ የሆነ ጂንስ ለብሳለች፣ ጫማ አድርጋለች። የኔ ጎጃሜ ነች። ስትሄድ እግሯ ይጋጫል። ምክንያቱም በኋላ ሳያት
ደነገጠ። ኧረ ወንድም አለምነህ አለች። ንግግሯና ለምሳ የተለያየ ንግግሯ። ኧረ ና እንጂ አንተ ና ማለት ነው። ቆይ አንቺ ምን ሊሆን ይችላል? ታዲያ ማን ከማን ያንሳል? ምን ትላለህ? አሁን ዳንግላ ያለው መሰለህ እንዴ? ምን ይላል? ለሞት አይደለም የምንኖረው ለማን ነው? ለጌታ። ከዛ በኋላ ይቻላል ውስጥ እዚያ እንትን ይበልሽ ባይሆን ጫማውን እንሳርጊው እንደው እንትኑ ምናምን ቤት ይሁን እንትት። ስለዚህ ብዙ ሰው አሁን እነዚህ የሚሉት ለጥቂት ጊዜ ነው። ዱባይ ሲሄዱ የሆነ ጭናቅ ይመስላል። ጌታ ግን ዱባይ የሚልካችሁ ሌሎችም እንድናደርግ ነው እንድንቀር። ሰይማይ ነው። ጌታ ሆይ ከዛሬ ጀምሮ ቅባትህ ለኔ ክብሬ ነውና ተጠምቻለሁ። ቢያቅተኝ እንኳን አስጨክነኝ፣ ለየኝ። አሜን ሃሌሉያ። እና ይህን ርዕስ መስበክ በጣም ከባድ ነው። ይህን ርዕስ የምትሰብኩ ከሆነ የሰው ፊት እየጠቆረ አሮጊቶችም ራሳቸው ፍንዳታ ሆነዋል። ሱሪ ነው የሚለበሱት፣ ቃሲዳም የሚያደርጉና ያሉ እድሜያቸው እኮ ትየሌሌ ነው። የመንገድ ዘመን ቀለም በሙሉ እንትን ይላል። የልጅ አይተዋል እኮ ከዛ በግድ ጠጋ ብላችሁ ስታዩ ይሸብሽቧል። እዚህ ጋር ደህና ነው አቶ ወይ ምናምን ካለ አይ ምንድን ነው ምን በጌታ እንትን ላይ አንቺ በላይ እኮ ደህና በጣም ከሁሉ ሰው ጋር ተጣጣና ሽማግሌ ሆኖ ደግሞ አንዳንድ ሽማግሌ መጨረሻ እድሜው ሂዷል። የሆነ ጎረምሳ ለመም ላይ ሙልጭ አርጎ ይስተካከላል። ይሄን ቲሸርት አርጎ የፈረንሳይ ለጋ ሲሆን ብርድ ጧ ሲያረግ ደርበህ ልበስ ሸምግልሃል ነው። ደራርበህ ጋቢውንም ጣል በግድ ነው። እንደ በቃ አርጅታቸዋል። ቅድስና ለማን መኖር ነው? ኦኬ መጀመሪያ ከሰይጣን እንለያለን፣ ከሰይጣን ስራ እንለያለን። ቀጥሎ ደግሞ ከዓለማዊነት እንለያለን። ዓለም የኛ ስታንዳርድ ይሄ ነው። በስልጣኔ ያምናለሁ። ነገር ግን ለሰው ለምሳሌ በጣም ስላለባበስ አሁን ፀጉር ማሳደግ ምን አለበት የሚሉ አሉ። በመጀመሪያ ወንድ ልጅ ፀጉር ምን ያደርግ ነው የሚለው አያሳድግ። ወንድ ባይብሉ ይከለክለናል። በቃ ማሳደግ አይቻልም። ወንድ ልጅ ፀጉር ምን ያደርግ አያሳድግ። ምክንያቱም ወንድን የሚያሳድግ ከሆነ ከሴቶች መለየት ስለሚያስቸግር ነው። ወንድና ሴትነቱ ስለሚቀርብ ቀሚስ ነበረ እሱም ቀረ። አሁን ሱሪ ብቻ ሆነናል። እናንተ ደግሞ የምታሳድጉ ከሆነ ምንድን ነው የሚሆነው? ወንድም እህት ትሆናላችሁ። ወንድም እህቶቻችን እነዚህ ሴት እህቶቻችን፣ እናንተ ደግሞ ወንድም እህቶቻችን። ፈጣጣ እየነገርኩህ ነው። ምን ታፈጣለህ? ሴት ልጅ ጉትቻ ታደርግ ይላል አይደል? አልቦ ታደርግ ይላል። ግን ወንድ ልጅ ጉትቻ ያደርጋል? እንዲያውም ጉትቻ የሚያደርግ ሰው የምን ምልክት ነው? የባርነት። 6 ዓመት ከተገዛ በኋላ በ7ኛው ዓመት ምን ይውጣ? አርነት ይውጣ እና ምን ያደርግ ይላል? ጉትቻ ይበሳ። እና በጆሮአችሁን የበሳችሁ ሰዎች በነገራችን ላይ ባህሪያ ማለት ነው። ስትገዙ ኑራችሁ በቅርብ ቀን ነፃ ያወጣችሁ። እኛ ግን በክርስቶስ ነፃ ወጥተናል። አሜን። ኦኬ በጣም ደስ የሚለው ቃል ግን ሮሜ 12 ጋር እንሂድ። ስለ ዓለማዊነት በጣም ጥሩ ቃል እዚያ ጋር ሮሜ 12 ምንም ልትሉ ትችላላችሁ እናንተ እንትን ልትሉ ትችላላችሁ። ግን ጳውሎስ ያለውን እግዚአብሔር የሚለውን ወንድሞች ሆይ ይላል ምዕራፍ 12 ሰውነታችሁን እግዚአብሔርን ደስ የሚያሰኝ ማንን ደስ የሚያሰኝ? ሳይታው ሰውነታችሁን ማንን የሚያሰኝ? ማንን ነው ደስ የሚያሰኝ? ምናችን? ሰውነታችን። ምን ማለት ነው? ሙሉ ሰውነታችን። አንዳንድ የእንግሊዝኛ መጽሐፍ ደግሞ ምንድነው ያለው? ስብዕና ፐርሶናሊቲ። በሙሉ አለባበሳችን ሰውነታችን ማንን ደስ ማሰኘት አለበት? አልሰማሁም። ኦኬ ግን ሌላ ከባድ ቃል አለ። እሱን ቃል ነው እኔ ሁሌ የምፈራው እሱ ነው። ለምሳሌ ቁጥር 2 ጋር እንሂድ።
ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ይልና ቁጥር 1 ላይ በእግዚአብሔር ርኅራኄ ለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች ለምን የሚመች ኦኬ አገልግሎት ለምንድን ነው መመቸት ያለበት? አልሰማሁም። አገልግሎታችን ለምን መመቸት አለበት? አይሰማም። ኦኬ እኔ ነገ አሁን እዚህ ጋር ሹርባ ተሰርቼ ብመጣ ችግር አይፈጥርም እንዴ? ይፈጥራል አይፈጥርም? ሻም ሸሚዜን አውልቄ ከውስጥ ከኔትር አለ ከኔትሬን አውልቄ በሱሪ ብቻ ቢሆን ለእናንተ አምሮ ጥሩ ነው እንዴ? ለአገልግሎት የላምሯችሁ ይመቻል? ኦኬ እነዚህ ደግሞ እነዚህ ሶስቱ ማለት ነው ነይ ወይ ለምሳሌ እንጠቀም ያንቺ እነዚህ ደግሞ አሁን እየዘመሩ ነው። ይሄን ልብስ አውልቀን ወይም ከዚህ ከጉባኤ ከወጡ በኋላ እዚች ጋር እንብርታቸው መታሳይ ቲሸርት እዚህ ጋር የሆነ ነገር የሚቀባባ አድርገው እዚህ ጋር ደግሞ ቻይናዎች አጭር ናቸው ራሳቸው ቆራጣ ልብሳቸው ቆራጣ እሱን አምጥተውታል። ያንን ቆራጣ ሱሪ አድርገው እዚህ ጋር እንብርት አለ እዚህ ጋር እንትን አለ እዚህ ጋር የሚለብሱት ልብስ የብልታቸውን ቅርጽ እያሳየ ነው። ተመልከቱ። አያም ቴሊዩ ፍራንክሊ በጣም ከባድ ነው። ሰው በማየት ነው የሚፈተነው። ይህንን አድርገው እዚህ ጋር ሃሌሉያ ቢሉ አገልግሎታቸው ይመቸናል? ሊላምሯችን አይመቸንም። ደግሞ ዘርፋፋ ልብስ መልበስ ያለባቸው እዚህ ጋር ሲመጡ ነው ወይ ነው እንዴ? ታክሲ ውስጥ አለባበሳቸው ለሰው አምሮ ይሆናል እንዴ? ይመቻል እንዴ? አይመችም። ስለዚህ ጳውሎስ ምን አለ? አገልግሎታችሁ ይላል። ሁሉ ጊዜ የምታገለግሉ ከሆነ አገልግሎታችሁ ለምን ይመችላል? እና አጠገባችሁ ያለው ሰው ነካ አድርጉትና እንደው ኑሮህን፣ አገልግሎትህን፣ አለባበስ ሁሉ ለሰው ይመቻል ወይ? ወጣቶች በተለይ ንገሯቸው። አሁን ይህን ጸጉርህን ፈርፍረዋል ለመሆኑ ለእግዚአብሔር ክብር ነው ወይ? መጽሐፍ ቅዱስ ሲናገር ምን ይላል? የምታደርጉትን ሁሉ ሄሎ አልሰማሁም። የምታደርጉትን ሁሉ ሄሎ ለማን ክብር? እና ደረታችሁን እንትን ብላችሁ ምርታችሁን እያሳያችሁ የመጣችሁ ለእግዚአብሔር ክብር ነው። ስለዚህ እናንተ ስላልተለያችሁ ከዓለማዊነት ስላልተለያችሁ ልዩነቱ እነዛ ቡና ቤት ነው ያሉት። እናንተ ቸርች ሆናችሁ ሰይጣን አስቀምጧቸው ትውልድን እንድትፈትኑ ሰይጣን አስቀምጧቸዋል። እናንተ ጋር ያለው ቅጣት ይበዛል። ነግራቸዋለሁ፣ አትቀጡ። የሚል ላይ ግን ይቀባል። አሜን። በቃ ይሄ ነው አእምሯችን ሁሉ ለሰዎች ምን መሆን አለበት? ፍሪ መሆን አለበት። መመቸት አገልግሎታችን ለሰዎች። ስለዚህ እኔ ደስ ያለኝን ማበጠር አልችልም፣ ደስ እንዳለኝ ማድረግ አልችልም። ትላልቆችን እናንተ እናቶች ሁሉ ሞዴል ሁኑ። ስትለብሱ ሞዴል ሁኑ። ወፈፍራም እህቶች ሁሉ ሞዴል። የሆነ ሰውነታችሁ ወፍራችሁ ሮቶ ነው የምትመስሉት። በዚያ ላይ ሱሪ አያምርባችሁም። ቀሚስም ለብሳችሁ አያምርባችሁ። ሰው ሲነግራቸው ይመስላሉ። በውፍረት ላይ ደግሞ የሆነ ሱሪ ሆድ ወደዚያ እንትን ወደዚህ አገር ሰላም ነው ወላችሁ አትገቡ። ሳቂ ወደነ እንባ አንቺ ትሆኛለሽ። አንቺ ወፈር ያለች ልጅ እኔ ሁሉ በርሜል በቃ በርሜል ሮቶ ታደለለው ሱሪው ግባ አትግባ እዚህ ጋር በቃ ይሆነ እንትን እኔ ለራሴ ሰላም ልትሉ ስትመጡ የምትጫኑ ይመስሉ በኢየሱስ ስም ነው። ደግሞ ሱሪ ለብሳሉ ቀሚሱም ሆነ በጣም ጨርሼ ልናገር የሚያስጠላባቸው ነው ማለት ለናስራኤል ከሚሰራበት ለይቶ ከትውልድ ጋር ያጣላኛል። ያው ከቤት የከወጡ 15 ቀን ሊሆነ ቅድስና
to be separated, to be apart from any devilish task. በቃ እጅግ ለአእምሮ ከማይመች ነገር ከክፉ ነገር ሁሉ መለየት ምን ይባላል? ቅድስና። ለጸጉራችሁ የምትጠነቀቁትን ያህል ለጌታ መች ተጠነቀቃችሁ? ልንገራችሁ ደግሞ እንደዚህ አይነት ልብስ ስለለበሳችሁ በተለይ ትዳር ያልያዛችሁ እንደዚህ የሆነ እዚህ ምናምን በነገራችን ላይ ወንድ የሚወደው ኩሩ ሴት ነው። ይሄ ሁለተኛ ያኔ እየሰማህ ነው። ከርሞ ያገባ እንደሆነ ፕሮግራሙን መልሼ እመጣለሁ። ካላገባ